ነገር በፍጹም አይሆንም እህቴ። እኔ የማልፈልገው ነገር ውስጥ ብዙ ነገር ውስጥ ችግር ውስጥ እየገባች ነው። ዛሬም ደግሞ በዚህ በፍጹም አትገባም ትላቸዋለች። ቤዚንም እንደምንም ብለው ያሳምኗታል። እሷ ምንም የሚደርስባት ነገር የለም፣ ሁሉንም ነገር እኛ ነን የምናደርገው። ሽብሩም ከሆነ አሁን ላይ ቤት የለም፣ ከፍቅረኛው ጋር እየተዝናና ነው። ሰራተኛዋ ቤቲ ብቻ ናት ያለችው። እሷንም የእንቅልፍ መድኃኒት እንድትሰጣት እናረግና እስከ ጠዋት እንድትተኛ በማድረግ እኛ ሬሳውን ይዘን ሄደን ገብተን ሽንት ቤት እናስገባዋለን። ሽንት ቤትም ካስገባ ነው በኋላ አሺሽ አጠገቡ ጋር ብቻ እንድታደርግልን ቤዚን ለሉላ ንገሪያት ይሏታል። በፍጹም እህቴ እንደዚህ አታደርግም። አሁንም እህቴ ችግር ውስጥ እየገባች ነው፣ በእኔ ሰበብ ችግር ውስጥ መግባት የለባትም ብላ ብትከራከራቸውም አሁን ላይ ይሄ ምንም አይነት ችግር አያመጣባትም። ዘርፌም በተኛችበት ነው ይሄንን የምናደርገው። ያንን ካደረግን በኋላ ደግሞ ስልክ እንደውላለን። ስልክ ደውለን ያለውን ነገር እኔ ድምፅ ቀይሬ ስልክ ደውልላታለሁ። ቤዚም ያንን አሽሽና ሬሳውን የምትቀርጸውን ቪዲዮ ትልክልናለች። በዛ እናስፈራራትና ብሩን እንድትሰጠን እናደርጋለን እያሉ ይገኛሉ። የቀድሞ የዶክተር ሚስትም ደግሞ ቤዚን ጥቃት አድርሳባታለች። ቤዚንም ጥቃት ያደረሰችባት ፊቷ እስኪበልዝና ሆዶቿን ሁሉ እየረቀጠች እየደበደበቻት ነበረ። እሷም ሉላ ስለመሰለቻት ጭራሽ ከባሌ ጋራ ሌላ ነገር ጀምራችሁ ልጅም አላችሁ አይደል ወይ በማለት ቤዚን ሉላ መስሏት እጅግ ደብድባት ነበረ። ሱራፌልም ሲያያት ምን ሆንሽ ነው ፊትሽ የበለዘው? ብቻ የሆነ ነገር ወድቄ ነው እንዳቲ ብሎ ሲላት፣ አይ ወድቄ ሳይሆን ቤዚ እኔ ሉላ መስያት የዶክተር ሚስት ናት እንደዚህ የደበደበችኝ። እህቴ ችግር ውስጥ ነው ያለችው። አሁን ሆዷን ሁሉ ብትረግጣት አስብ ምን እንደሚፈጠር። ሆዴ ሁሉ እየረገጠችኝ እየደበደበችኝ ነበረ ብላ ትለዋለች። እሱም እንዴት ነው እንደዚህ የምታደርገው በማለትም ከተወ በኋላ ይሄንንም ሉላ አልሰማችም ነበረ። የዶክተሩ ሚስት ቤት እንደሄደች አሁን ቅምጥህን ሂሳቧን አሳይቻታለሁ፣ እስክትጠግብ ድረስ ደብድቤያታለሁ። ስለዚህ አሁን ተመልሷ ዳግም አታይክም፣ ከህይወታችን ወጥታለች። እኔ ግን ዳግም ካንተ ጋር መመለስ እፈልጋለሁ ብላ ትለዋለች። በፍጹም ይህ አይሆንም፣ ለምንድን ነው የደበደብሻት? በማለትም እንቅ አድርጎ ይዞ ከዙሪያዋ ራቂ፣ ምንም አያገባሽም፣ ከአንቺ ጋር ከሆነ ተፋተናል ይላትና ከእንደገና ቤዚ ጋ ይደውላል። ቤዚ ጋ ሲደውል ሉላ ጋር ሲደውል ቤዚ ደግሞ ቤዚን እያወራቻት ነበረ። እሱም ዘርፌ ጋር ይደውልና ሉላ እንዴት ናት? ሚስቴ ጥቃት አድርሷባታለች ደህና ናት ወይ በማለት ይጠይቃታል። እሷም ምንም አይነት ጥቃት አልደረሰባትም፣ ምን ሆነች? ይሄን ያህል ታፈቅራታለህ ማለት ነው? ትወዳታለህ ብላ ትጠይቀዋለች። እሱም ብቻ ደህና ናት ወይ ነው ያልኩሽ ብሎ ይላታል። አዎ ደህና ናት ብላ እያለችው እያለ በሷ እንዳልደውልላት ስልኳ መስመር ተይዟል ስላለኝ ነው። ስለዚህ ምን ላይ ነው ያለችው ብሎ ሲላት አሁን ስልክ እያወራች ነው ብላ እንዳለችው ትመጣለች። ያውልህ አውራት እጮኛህን አሁን መጥታለች ከራሷ ስማ ትላለች። ዶክተርም እንዴት ነሽ? ደህና ነሽ ወይ? ጥቃት ደርሶብሻል ወይ? ሚስቴ ጥቃት እንዳደረሰችብሽ ነግራኝ ነው ይላታል። አይ ምናልባት ቤዚ ደብድባት ሊሆን ይችላል መንታዬ ስለሆነ ስለምንመሳሰል ብላ ትለዋለች። እሱም በቃ ራስሽን ጠብቂ ብሎ ስልኩን ከዘጋ በኋላ እንዴ ምን እየሆንኩ ነው ያለሁት? ይሄን ያህል እያፈቀርኳት ነው ወይ ማሰብ ጀምሬያለሁ እያለ ይገኛል። ሆኖም
እሷም እንደዛ ካለችው በኋላ ዘርፌ ካዳ ቤዚ ናት የምትዩ ቤዚን ታወራላችሁ ወይ ስትላት እኔ እህትም ሆነ እናትም የለኝም ቤዚንም አላቃትም በማለት አውቃ ትክዳታለች። እንደውም ድርግም አድርጓ ኢሳዋን ብትሰጣት ጥሩ ነበር ትላለች። እሱም ሚስቱን ካሁን ወዲህ አንቺ ከህይወቴ ውጪልኝ ብዬሻለሁ፣ ህይወቴ ውስጥ የለሽም። ለምንድን ነው በህይወቴ እየገባሽ የምትረብሽኝ? አሁን ቀጠሮ አለን፣ እዛ ክስ ላይ መቅረብ አለብሽ፣ ሰማንያችንን ማውረድ አለብን። ካለበለዛ አንቺ የማትመጪ ከሆነ ደግሞ ጠበቃው ነግሮኛል፣ አንቺ በሌለሽበት ወረቀቱን መቅደድም መፈረምም እንችላለን ብሎ ይላታል። እሷም አሳይሃለሁ እንደዚህ የምለቅ እንዳይመስል ብላ ስትለው አሁን እጮኛም ከሆነች ወደ አንተ አትመጣም ብላ ትላለች። ምናልባት መንታያ እህትየዋን ደብድበሻት ይሆን ወይ? እሷን አልደበደብሻትም ወይም ደብድበሻታል ብሎ ሲላት እሷም ማስታወስ ትጀምራለች። በመጀመሪያ ቀን አንገቷን ይዛ ያስፈራራቻት ቤዚን ነበረ። በመቀጠል ደግሞ ሉላንም አስፈራርቷት ነበር። ሆኖም የዚህን ቀን ደግሞ የደበደበቻት ቤዚን ነው። መንገድ ላይ ሆዷን እስከ መርገጥና ፊቷን እስከ ማብዘል የደበደበቻት እሷን ነበረ። እንዴ ጭራሽኑ በሁለት መንታ ተከበነው እንዴ ያለህልኝ ብላ ትለዋለች። እሷም እንደዛ ካለችው በኋላ በይ አሁን ዞር በይልኝ አንቺ ከህይወቴ ውጪልኝ ይላታል። እሷም ከህይወት እወጣለሃለሁ ግን አልለቅህም በማለትም ትናገረዋለች። እሱም እስቲ እናያለን እያለ ነው። እዚህ ጋር ዘርፌም ንብረቴን ለዶክተር ልሸጥለት ነው ብላ ለቤዚ ትነግራታለች። ዶክተርም ልግዛሽ ብሎኛል በማለት ስትላት እንዴት ነው የሚገዛሽ? መቼም በህይወት እያለሽ ራሱ ልታወርሽኝ በነፃ የወሰድሽውን ልታወርሽኝ እንኳን ፈቃደኛ አይደለሽም ስትላት እንድሞት ጸልይ፣ ስሞት ሁሉንም የምትወርሽው አንቺ ብቻ ነሽ ብላ ትላታለች። ካዲያ ለምንድን ነው የምትሸጪው? በቃ ዞር በይ ብላ እሷም ወደ ውስጥ ትገባለች። እንግዲህ እነ ሱራፌልም ደግሞ እንዴት አድርገው ሬሳውን ቤት እንደሚያስገቡና ሁሉንም ነገር እያሰቡበት በግድ ቤዚን እያሳመኗት ይገኛሉ። ቤዚን እስካሁን ድረስ ሉላ ከገባችበት ችግር ይሄ ችግር ቀላል ነው፣ ምንም እሷ ላይ የሚመጣባት ነገር የለም፣ እሱ ገብቶ ያስቀምጣል፣ እሷ ቪዲዮ ብቻ ነው የምትቀርጽልን እና ለሰራተኛዋ የእንቅልፍ መድኃኒት ነው የምትሰጠው። ከዛም ካስገባን በኋላ ደውለን ዘርፌን እናስፈራራታለን። እኔ ድምፄን ቀይሬ አጋቾቹ እንደሆንና 40 ሚሊዮኑን ብር እንደሰረቅን አድርገን 40 ሚሊዮን ብር ሰርቀን ነበረ። እሱም አንቺ መኪና ውስጥ ጓደኛችን ገብቷል። ጓደኛችን አንቺ መኪና ውስጥ ገብቶ ሽጉጥ ደቅኖብሽ ንጂ ካለሽ በኋላ ትንሽ እንደሄደ እሱ ሞተ። ከሞተም በኋላ ከሌላ ሰው ጋር ይዘሽ ሬሳውን ወደ ውስጥ ስታስገቢ አይተንሻል። እኛ ሬሳውን ሳይሆን የምንፈልገው 40 ሚሊዮኑን ብር ነው። 40 ሚሊዮን ብሩን ቀጥ ብለሽ አምጪ። እኛ ስልክ ቁጥርሽን ራሱ ያገኘነው ካርጋሽን በመውሰድ ብዙ ነገር ውስጥ ገብተን ነው ስልክ ቁጥርሽን ያገኘነውና ስለዚህ 40 ሚሊዮኑን ብር ታመጫለሽ ብለን እንዲህ አድርገን እናስፈራራት በማለት ሱራፌል ይነግራታል ቤዚ። ቤዚም እሺ ሀሳቡ ጥሩ ነው፣ ግን እህቴ እዚህ ውስጥ ባትኖር ደስ ይለኝ ነበረ። እህቴን ችግር ውስጥ እያስገባኋት ነው ብላ ትላለች። እህትሽ ችግር ውስጥ አትገባ፣ ምንም አትሆንም። ካሁን ወዲህ ንብረቱን ሁሉ እንወርሳለን ይላታል። ካዲያ 40 ሚሊዮን ብር ዘርፌ የሚኖራት ይመስላችኋል ወይ ብላ ስትላቸው አይ ባይኖራት እንኳን ንብረቷን ለመሸጥ ትሄዳለች። ያኔ እሷ ለመሸጥ እቅዱን አውጥታ ቤቱንና ሆቴል ቤቱን ልትሸጥ ስትል እኛ ደግሞ ቦርሳ ውስጥ ባለው ብር እንገዛለን ብሎ ይላታል።
በፍጹም እንደዛ አይሆንም፣ እንድትገዙም አልፈቅድላችሁም ብላ ትላለች። ቦርሳ ውስጥ ያለውን ብር በፍጹም አንነካም በማለትም ትነግረዋለች። እሱም እንዴት ወዴት እያላት ይገኛል። እንግዲህ እሷም በሀሳቡ በስተመጨረሻ ተስማማና ቤዛም ከተስማማች በኋላ እስቲ እህቴን አናግራታለሁ በማለትም ለሉላ ትደውልላታለች። ለሉላም ከደወለችላት በኋላ ነይ እንገናኝ ትላታለች። ያው ከተደበቁና ከተገናኙ በኋላ ሀሳቡን ታቀርብላታለች። ሱራፌልም የገጠመው ነገርና ይሄ ዘራፊውም የሞተው ሬሳው እነሱ ጋር እንዳለ ያንን ሬሳም ዘርፌ ቤት እንዲያስገቡ እንድትረዳቸው ትነግራታለች። ሉላም እንዲህ ይሄማ ጥሩ ሀሳብ ነው፣ ግን ህልም አይደለም ወይ ብላ ስትላት፣ አረ እኔ እኮ በአይኔ ያየሁትን ነገር ነው እያወራሁሽ ያለሁት፣ ምን እያልሽ ነው ያለሽው ብላ ትላታለች። አይ እንደዛ ከሆነማ በጣም ጥሩ ሀሳብ ነው፣ ችግር የለውም ትላታለች። እንዴ ይሄን ያህል እንዴት እሺ ያልሽ? ማድረግ ካልፈለግሽ ትችያለሽ እህቴ፣ ምንም ነገር ላጨናንቅሽ አልፈልግም በማለትም ትመልስላታለች። አረ በፍጹም እስካሁን ከገባሁት ችግር አይበልጥም፣ ይሄ ቀላል ነው፣ እንደውም ቶሎ ንብረታችንን በእጃችን እንድናደርግ ይረዳናል። ስለዚህ ምንም ነገር እንዳታስቢ ትላታለች። እንደውም ዶክተሩ ሳይቀድመን እኛ መቅደም አለብን። ዶክተሩ ዘርፌን ሁሉንም ንብረትሽን ልግዛሽ እያለኝ ነው ብላ ዘርፌ ነግሯኝ ነበረ። ስለዚህ ዶክተሩ የሆነ ትልቅ ነገር ያሰበው ነገር አለ። ያንን ነገር እሱ ሳያደርግ እኛ ቀድመን መውሰድ አለብን ብላ ትላታለች። እሷም እሺ በቃ ግን ዶክተሩ ምን አስቦ ነው እያለቻት ቤዚም እየጠየቀቻት እያለ ሉላም በዚህ ሀሳብ እንደተስማማች በደንብ አድርጌ ነው የማደርገው እንዳለች ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች እጅግ ከልብ አመሰግናችኋለሁ። ሁልጊዜም እያበረታታችሁኝና በትዕግስት ስለምትከታተሉኝ ከልብ አመሰግናለሁ። ተባረኩልኝ።